بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه ومن اهتدى بهديه إلى يوم الدين اللهم أعنا على ذكرك وشكرك وحسن عبادتك. أحكام بتملكة أحكام كطهارة جمرو كلهم كمعاملام يالوتن يا أحكام أحاديث وشنيازة كتابنا هذا عن أبي قتادة ربعي بن حارث الأنصاري السن كرتن لا يمسكن أحدكم ذكره بيمينه وهو يبول ولا يتمسح من الخلاء بيمينه ولا يتنفس في الإناء يملون آداب الاستطابان كرتن نبر يقومنه عند سو لاشنت سواتا بقانيو فرተ ገላውን መንካት የለበትም እንዲሁም ደግሞ በቀኙ ማበስ ወይም መጸዳዳት የለበትም ሲጠጣ ደግሞ ከእስቲጣባ ውጪ ያለ ነው ይሄ ደግሞ ውሃ ወይም ደግሞ ወተት ሌሎች ነገሮችን ሲጠጣ በእቃው ውስጥ መተንፈስ የለበትም አይተንፍስበት ብለዋል ሲጀመር መጠጣት ላይ ሰው አንድ ተጎንጭቶ ያንን ውጦ አንስቶ እንደገና እያደረገ መጠጣት ነው ሱናው በአንድ ትንፋሽ እንደ እንስሳ እንደምጠጣው በአንድ ትንፋሽ መጠጣትም የተጠላ ነው የተከለከለ ነውና ማለት ነው ዛሬው መጀመሪያ ሐዲሳችን የአብዱላህ ኢብኑ አባስ ሐዲስ ነው عن عبد الله بن عباس رضي الله عنهما قال مر النبي صلى الله عليه وسلم بقبرين عبد الله بن عباس መልእክተኛው صلى الله عليه وسلم ያጎታቸው ልጅ ናቸው ከነብያችን ሰለላሁ ዐለይሂ ወሰለም ቅርብ የነበሩ ሰው ናቸው እንዲሁም ከሌላው በተለየ ነብያችን ሰለላሁ ዐለይሂ ወሰለም ቤት ለማደርም እድል የነበራቸው ሰው ናቸው አንዷ የመልእክተኛው ሰለላሁ ዐለይሂ ወሰለም ባለቤት አክስታቸው ስለሆነችም ጭምር ማለት ነው አሁን እሳቸው ታዳ ምን ይላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መረ بقبرين እየሄዱ ሁለት ቀብር በሁለት ቀብር አለፉ ሁለት የተቀበሩ ሰዎች ያሉበት ቀብር ማለት ነው فقال አሉ ነብያችን ሰለላሁ ወሰለሙ ዐለይሂ انهما لا يعذبان አሉ انهما ማለት እዚህ ቀብር ውስጥ ተቀብረው ያሉ ሁለቱ ሰዎች لا يعذبان እየተቀጡ ነው አሉ ቅጣት ላይ ነው ያሉት አሉ ይሄ አላህ Subhanahu Wa Ta'ala መልእክተኞቹን يطلع رسله على ما يشاء من الغيب ሰው የማያውቀውን የማያየውን ሩቅ የሆኑ ነገሮችን ሁሉንም ነገር ባይሆንም አንዳንድ ነገሮችን ያሳውቃቸዋልና መልእክተኞችን ማለት ነው ሁለቱ እየተቀጡ ነው አሉ وما يعذبان في كبير ቢጠነቀቁ ኖሮ ከባድ አልነበረም ነገሩ አሉ ለዚህ ቅጣት የዳረጋቸው ነገር ለዚህ ቅጣት ያበቃቸው ችግር ቢጠነቀቁት ኖሮ ከባድ አልነበረም መጠንቀቅ ይቻል ነበር ከዚህ ራሳቸውን መታደግ ይችሉ ነበር እነዚህ ሁለት ሰዎች ግን ያው ራሳቸውን አልታደጉም ለማይረባ ነገር ያው ቅጣት ላይ ናቸው አሉ اما احدهما አንዳቸው فكان لا يستتر من البول ከሽንቱ አይዝዳዳም ነበር አሉ طهارውን በስርዓቱ አይጠብቅም ነበር ማለት ነው ይሄ ሐዲስ በዚህ ኪታቡ الطهارة ውስጥ የመጣበት ምክንያትም ይሄ ነው فكان لا يستتر من البول واما الاخر ሌላው ሁለተኛው ሰው فكان يمشي بالنميمة ሰዎችን ያጣላ ነበር አነካኪ ሰው ነበር አሉ ሰዎችን ይሄንኛውን ከለ እንዲህ አርጉሃል እንዲህ ብሎሃል እንዲህ ሊያረግህ ነው ያንኛውን ይሄድና ደግሞ በተቃራኒው ሰዎች መካከል ጸብ ይጭር ነበር ሰዎችን ያጣላ ነበር አሉ فاخذ جريدة رطبة አንዲት እርጥብ የዘንባባ ዘለላ ያመጡና ለሁለት فشقها نصفين ለሁለት ሰነጠቋትና فغرز في كل قبر واحدة አንዱም ቀብር ላይ አንዱን ስንጥቅ አንደኛው ላይ ደግሞ ሌላኛውን አድርገው አስቀመጡበት ቀብሩ ላይ ሁለቱም ቀብር ላይ አስቀመጡ فقالوا صحابዎች አሏቸው يا رسول الله يا الله መልእክተኛ ሆይ አሏቸው لما فعلت هذا ታዲያ አሁን ይሄን ለምን አደረጉ ሰው አሏቸው ሰዎቹ እየተቀጡ መሆኑ ታወቀ ከዛ ይሄን ተናግረው ሲያበቁ ነብያችን ሰለላሁ ዐለይሂ ወሰለም
ሁለቱ ሰዎች የተቀጡበትን ምክንያት ቅጣት ያስከተለውን ነገር አስቀመጡ። ከዛ አሁን ሌላ እርምጃ ወሰዱ። ሁለቱም ቀብር ላይ እርጥብ ዛፍ ሰንጥቀው አስቀመጡ ነው። ይሄን ለምን አስቀመጡ? ይሄን ማስቀመጡ ምንድነው ትርጉሙ ብለው ሲጠይቋቸው ቃል አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለዓለሁ ይኸፈፉ ዐንሁማ ከጅዬ ነው ቅጣቱ ይቀልላቸዋል ብዬ ማለም የይበሳ ይሄ ሁለቱ ቀንዘል እስካልደረቀ ድረስ እስኪደርቅ ማለት ነው ያው የተፈለገው አላህ ቅጣቱን ያቀልላቸዋል ብዬ ለዛ ነው ያደረኩት ብለው አሉ ነቢ ሰለላሁ ዐለይሂ ወሰለም። ኢነሁማ ለዩዐዘባኒ ማለት ያው እየተቀጡ ነው ሰዎቹ ማለት ነው ሁለቱ። ይሄ በአረበኛው ኢጥላቁ እስሚል መሐሊ ዐላ አልሐሊ ፊህ ይባላል። ስለ ቦታው ነው እየተነገረ ያለው፣ የተፈለገው ግን ቦታው ላይ ያለው አካል ነው። እንደገና ላ የስተቲሩ ሚነል በውል ማለት ከሽንቱና ከሱ መካከል ምን አያደርግም ማለት ነው፣ ከልካይ ነገር አያደርግም ማለት ነው። ንጽህናውን አይጠብቅም፣ ጠሃራውን አይጠብቅም ማለት ነው። ላ የስተቲሩ ሚነል በውል ከሽንት ራሱን አይጠብቅም፣ ሽንት እንዳይነካው አያደርግም ማለት ነው። ላ የስተቲሩ ሚነል በውል የሚለው ላይ ከሰውየው ለሽንት ሲወጣ ሱትራ ያስፈልጋል ብለን ነበር። ወደ ቂብላ ቀጥታ እንዳይዞር ሱትራ ያስፈልገዋል፣ ግርዶሽ ነገር። እንደገና ሰው እንዳያየው ለሽንት ሲወጣ ከሰው የሚጠለልበት ነገር ያስፈልገዋል ብለን። እዚህ ላይ የተፈለገው እሱ አይደለም፣ እሱ በሌላ ተነግሯል። ግን ሰዎቹን ለቅጣት ዳረጋቸው እየተባለ ያለው ከሽንት አለመጽዳቱ ራሱ ነው ማለት ነው። ምክንያቱም በሌላ ተብራርቷል። መረ ነቢዩ ሰለላሁ ዐለይሂ ወሰለም ቢቀብረይን ቢሓኢጥ ሚን ሒጣኒል መዲነቲ አው መከተ የሚልም አለ። ምክንያቱም እንዴት ሁለት ቀብር ብቻ? ቀብር ሲባል ሰዎች ሙስሊሞች የራሳቸው መቃብር ይኖራቸዋል፣ መቃብራቸው ውስጥ ይገበራሉ። ብዙ ሰው ነው የሚኖረው ማለት ነው መቃብር ውስጥ። እንደገና ደግሞ ካፍርም ከሆነ እንደዛው ሁሉም ሰው የራሱ መቃብር ይኖረዋል። ሁለት ቀብር ለብቻ ምን ማለት ነው ከተባለ ይሄ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ጊዜ በመካ ወይም በመዲና ይላል ሸክ ነው እየሄዱ ቢሓኢጥ ሚን ሒጣኒል መዲና ከአንዱ የታጠረ እርሻ ማለት ነው። ሒጣን ማለት ሓኢጥ ማለት ውስጡ ላይ አትክልቶች ማለት ዘንባባ፣ ተምር፣ ወይን፣ ሌሎች አትክልቶች ኑረው የታጠረ እርሻ ሓኢጥ ይባላል። ሒጣን ማለት እሱ ነው። በዛ አለፉ። እናም ሁለት ቀብር ውስጥ እየተቀጡ ያሉ ሰዎችን የጩኸታቸውን ድምፅ ሰሙ ነቢያችን ሰለላሁ ዐለይሂ ወሰለም። ይሄ ነው አሁን ያው እንኳን መልእክተኛው ሰለላሁ ዐለይሂ ወሰለም ቀርቶ ሌሎች ሰዎችም አጋጣሚ የሆነ ከመቃብር ውስጥ የጩኸት ድምፅ ምናምን የሚሰሙበት አጋጣሚዎች ይሰማሉ። እንግዲህ ይሄ ነገር ምን ያክል እርግጠኛ የሚኮንበት ነገር እንትን ቢሆንም ማጥራት የሚያስፈልገው ነገር ቢሆንም ማለት ነው። ታዲያ መቀጣታቸውንም ሲያሳውቃቸው አላህ የተቀጪዎቹን ድምፅ ጩኸት አሰምቷቸው ነው ማለት ነው። መዲና ላይ መሆኑ መቼም ተረጋግጧል። እንዳውም ኡሙ ሙበሽር አልአንሳሪያ የምትባል ሴት ነበረች። የእሷ እርሻ ውስጥ ነው ሁለት ሰዎች ተቀብረው ያሉት ጫፍ ላይ ማለት ነው። ከዛ በመንገዱ ሲያልፉ እሳቸው ይሄን ሰምተው ነው ይሄን ያደረጉት ማለት ነው። እዛ መዲና ላይ ነው ማለት ነው። ታዲያ ኢነሁማ ለዩዐዘባኒ ወማ ዩዐዘባኒ ፊ ከቢሪን አሉ። በሌላ ዩዐዘባኒ ወማ ዩዐዘባኒ ፊ ከቢሪን ትልቅ ነገር ሆኖ አይደለም አሉና በላ አሉ ደግሞ ግን ነው ለከቢር ማለታቸው ትልቅ ነው። እሱማ መጠንቀቁ ቀላል ነው፣ መጠንቀቁ አይከብድም ማለት ነው እንጂ ነገሩ አለመጠንቀቁ ከባድ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ምክንያቱም አንድ ነገር ቅጣት እስካስከተለ ድረስ ቀላል አይባልም። ቀላልማ ቢሆን ቅጣትን ባላስከተለ ነበር። ቅጣትን ያስከተለ ነገር ቀላል አይባልም። ሀዮስ ትልቅ አይደለም ወይም ከባድ አይደለም ማለታቸው መጠንቀቁ ከዚህ መዳኛ መንገዱ ቀላል ነበረ ነው። ቡኻሪ አደበል ሙፍረድ ውስጥ ሐዲሱን ሲያወሩት
በላ የሚል አምጥተዋልና ማለት ነው። ወማ ዩዐዘባኒ ፊ ከቢርን ወኢነሁ ለከቢሩን ትልቅ ነው ነገሩ አሉ። ምክንያቱም አላህ ሱብሓነሁ ወተዓላ የተወነጀለበት ማንኛውም ወንጀል ትንሽ አይባልም። ወንጀሉ ትንሽ ነው የሚለውን ተውና እየተወነጀለ ያለው አላህ መሆኑን አስብ ነው የሚባለው። በወንጀል አላህ እስከሆነ ድረስ የተወነጀለው የአላህ አምር እስከሆነ ድረስ የተጣሰው የአላህ አምር እስከሆነ ድረስ ያልተተገበረው ከባድ ነው። ስለዚህ ይሄው ቅጣትን አስከተለ። ወተሕሰቡነሁ ሀይነን ወሁወ ዒንደላሂ ዐዚም። የጠሃራ ነገር ደግሞ እንደዛ ነው። ምክንያቱም ጠሃራ አሁን ሁለቱን ነገሮችን ብንመለከታቸው ማለት ነው። ጠሃራው ተበላሸ ማለት ሰውየው ቀጥሎ ምንድን ነው የሚሆነው ነገር? ሶላቱ ተበላሸ ማለት ነው። ከሶላት በላይ ምን ከባድ አለ? የለም። ከሶላት ነገር ትልቅ ነገር የለም። ስለዛ ጠሃራ ቀላል ነገር የለውም፣ ከባድ ነገር ነው ወደ ውጤቱ ስንመጣ ማለት ነው። ወደ ውጤቱ ስለዛ ትልቅ ነገር ነው ይሄ ነገር። ብትጠነቀቁት ግን ቀላል ነገር ነበረ። ሰውየው ሽንት እንዳይነካው መጠንቀቅ ለንጽህናው የተሻለ ሆነ እንጂ ምንም ከባድ ነገር አይደለም። ዋጋ የሚያስከፍል ነገር አይደለም። ምን ይሆናል ሰውየው ሽንቱን ስለጠራ ሽንት እንዳይነካው ጥንቃቄ ስላደረገ አንድ፣ ሁለተኛ ደግሞ እስትብራ አድርጎ ሽንቱ በደንብ እስኪወጣ ጠብቆ ከዛ በኋላ አብሶ ወጥቶ ማለቁን አረጋግጦ ከዛ በኋላ እስትንጃ ማድረግ ለሱ ምንድነው የሚሆንበት? እስኪ ለምሳሌ ምንም የሚያስከፍለው ዋጋም የለም። ካስከፈለም ደግሞ መክፈል አለበት። ታዲያ አማ አሐዱሁማ ፈካነ ላ የስተትሩ ሚነል በውል ማለታቸው በሌላ ሐዲስ ላ የስተብሪኡ የሚላል። ላ የስተብሪኡ ሚነል በውል እስትብራ አያደርግም በሚል ቃል ተዘግቧል ማለት ነው። ስለዚህ ላ የስተትሩ የሚለው ቃል ከሰው አይደበቅም ነበረ የሚል ትርጉም እንዳናመጣ ከልካይ ነው ማለት ነው። ላ የስተብሪኡ ሚነል በውል። በሌላ ደግሞ ሙስሊም በዘገቡት ላ የስተንዚሁ አይጽዳዳም ከሽንቱ የጠሃራ ችግር ነው ያለበት ብለዋል። እንግዲህ እስትብራ የሚባለው ነገር በዚህ ሰዎች የተለያየ ሁኔታ ይኖራቸዋል። በመሰረቱ እስትብራ ተፈላጊ ነገር ነው፣ ከሽንት መጽዳት። እስትብራ የምንለውን ነገር ግን ሰዎች በተሳሳተ ሊገነዘቡት ይችላሉ። አንዳንድ ጊዜ በሁለት መልኩ፣ አንደኛ እስትብራ ሁሉም ዑለማዎች ዘንድ ዋጅብ ነው። ሁለት ዓለም ስለ እስትብራ ኺላፍ ሊኖረው አይችልም። እስትብራን ግን ስንተገብረው በምን መልክ ነው የሚተገበረው የሚለው ላይ አንዳንዱ በቃ ይዞ ይቆያል። አንዳንዱ እንዳውም ያው እፍረተ ገላውን ይዞ እስኪደርቅ እያለ ሲያፍተለትልም የሚቆይም ይኖራል ሲጀመር ማለት። በዛ የባሰ እንዳውም ሽንቱ እንዲወጣ የማነሳሳት ችግር ይመጣል ማለት ነው። እንደውም ሰውየው ወስዋስ ውስጥ ይገባል፣ ይወሳወሳል። ከዛ በኋላ የጠራ አይመስለውም። እንደ ቁሞ እንግዲህ ስል ምን ስል ጊዜውንም ይፈጃል፣ በራሱም ይወሳወሳል፣ ጠሃራውንም ሊያበላሽ ይችላል። እንደገና ደግሞ ሽንቱም በኖርማል አወጣጡ ወጥቶ በተፈጥሮ አወጣጡ ወጥቶ መቆሙን ስርዓቱን ያበላሻል ማለት ወይም የራሱን የሽንት ስርዓቱን ያበላሸዋል ማለት። ይሄ የተከለከለ ነው። ይሄ ሲከለከል ግን ሲጀመር እስትብራ የሚባል የለም። ሻናህ ውሃ አፍስሰህበት መውጣት ነው ደግሞ አይባልም። የግድ አንድ ሰው ለምሳሌ በዚህ ጉዳይ አተገባበር ላይ ጥፋት ስላጠፋ መስአላውን ከመሰረቱ አታጠፋውማ መረዳት ይኖርብናል ማለት ነው። ፉቃሃዎቹ የሚሉትን ነገር መረዳት አለብን። እስትብራ ማለታቸው ሰውየው ሽንት ሸንቶ ሲያበቃ ሽንቱን መጨረስ፣ አንድ ሸንቶ ማለቅ የያዘው ሽንት መጨረሱ፣ ከዛ እየወጣ ያለው ሽንት እሱ እስትንጃ አድርጎ ከተነሳ በኋላ መልሶ ገና ወጥቶ ያልጨረሰ ካለ እንዳይወጣ ያንን አረጋግጦ እስትንጃ አድርጎ መውጣቱ ነው የተፈለገው። ስለዛ በቃ ማድረቅ እየተባለ ረጅም ጊዜ መውሰድ እኮ አያስፈልግም የሚለው ትክክል ሆኖ እያለ ግን እስትብራኡን ራሱን ለመተው ምክንያት ሊሆነን አይችልም ነው። ምክንያቱም አጸፋ አይደለም ሸርዕ በታዘዝከው ነው የምትተገብረው። የሆነን ነገር ልክ አይደለም ስትል
የምትመልሰው ደመ ነፍስን ያካተተ አጸፋ እንዳይሆን ማለት ነው። እንደዛ የለም ብለህ ስታነሳ ይህንኛውን ወደ ማጥፋት ከመሰረቱ ወደ መሰረዝ እንዳይከድ ሲጀመር ደግሞ እስትብራ መደረግ አለበት ከባድ ነው ቅጣት ያስከትላል ተብሎ ደግሞ ሌላ ሸርዑ ያላዘዘው ነገርና ራሱን ወደ ወስዋስና ወደ አልሆነ እንዳይወስድ ጥንቃቄ ተደርጎ መደረግ አለበት ማለት ነው። አልስትብራኡ ሚነል በውል ይሄ ያው ፍጹም ጥንቃቄ ሊደረግበት የሚገባና መተው የሌለበት መስአላ ነው ማለት ነው። ኢዘን አልስትንዛሁ ወልስትብራእ ከሽንት በሁለት ነገር ነው። አንደኛ እንዳይረጭብን በመጠበቅ ወይም ልብሳችንም ሆነ ሰውነታችንን እንዳይነካ በመጠበቅ ነው። ከነካ ያንን ማጠብ፣ ያንን የነካውን ማጠብ። ሁለተኛው ሽንቱ ቅድም እንዳልነው በኖርማል ሸንቶ መጨረሱ ነው። ሰውየው ከጨረሰ በኋላ ደግሞ ሳይቸኩል እንደገና ደግሞ በሌላ አይነት ሂደት ውስጥ ሳይገባ በኖርማል መውጣቱን ወጥቶ መጨረሱን አረጋግጦ ከዛ በኋላ እስትንጃ አድርጎ መነሳት። እስትንጃ ካደረገ በኋላ እንዳይንጠበጠብ፣ ውዱ ካደረገ በኋላ እንዳይንጠበጠብ፣ ያ ራሱ ወስዋስ እንዳይመጣበት ደግሞ ሲጀመር ውሃ ሁላ ያርግበት ተብሏል። ልብሱን ውሃ ያስነካ ተብሏል። ግን ሰውየው እስትብራእ ሳያደርግ እስትብራእ ማድረግ ሸንቶ መጨረሱ ከዛ በኋላ እየወጣ ያለው ነገር ሙሉ መውጣቱን ማረጋገጥ በሶፍት ሊሆን ይችላል። እንግዲህ ወዝወዝ አድርጎ ምንም ብሎም እንደምንም ብቻ ያረጋግጥ። ይሄን ካደረገ በኋላ ነው ወስዋስ እንዳይመጣበት ውሃ ያስነካ የተባለው እንጂ ሸና ቁርጥ አድርጎት ሲያበቃ ውሃ አድርጎበት ቢነሳ መንጠባጠቡ የማይቀር ነገር ከሆነ ይሄ ውሃ ቢያደርግበትም ራሱን ነው እንጂ መሸወድ ያዘው ሸርዑ ያዘዘውን ነገር አይደለም ያደርግ። እርግጠኛ መሆን አለበት እንዳይወጣ። ከዛ በኋላ ነው ውሃ የሚያስነካው እንዳይወሳወስ እና አልስትታር በማለት የተፈለገው ይሄ ነው። አልሐፊዝ ረሒመሁላሁ ተዓላ ኢብኑ ሐጀር ይሄን ሲያብራሩት ምን ብለዋል? ያዕኒ ላ የተሐፈዙ ሚንሁ ከሽንት ራሱን አለመጠበቁ ማለት ነው። ሁሉም ሐዲሶችን አንድ ላይ አድርገን ወጥ ትርጉም የሚሰጡን ይሄን ነው አሉ። ሚነ ተነዙሂ ወልብቲዓድ ስለሆነ እስትብራእ የሚለው ቃል ደግሞ በሐዲሱ ውስጥ መኖሩ አብለጉ ፊ ተወቂ በደንብ የበለጠ መጠበቅ እንዳለብን ከሽንት በደንብ መጥራት እንዳለብን ከሽንት የሚያስረዳ ነው ብለዋል። ላ የስተትሩ ሚነል በውል ሲባል ከሰው ከራሱ ሽንት ውጪ ሌላን ነገር ያካታል አያካትም የሚባል መስአላም አለ። ፉቃሃዎቹ ያው ሐዲሱን በሁሉም ዙሪያ ምንም ሐዲሱን ሊሰጥ የሚችለውን ሁላ ስለ ባህት ስለሚያጠኑት ማለት ነው። ላ የስተትሩ ሚነል በውል ነው ያሉት። ላ የስተትሩ ሚነል በውል ሲባል የተኛው በውል? የሰው በውል ነው፣ የራሱ ሽንት ማለት ነው። እዛ አልኢማሙ አልቡኻሪ ረሒመሁላሁ ተዓላ ምንድነው ያደረጉት? ሶሒሓቸው ላይ ካነ ላ የስተትሩ ሚነል በውል የሚለው ባብ አደረጉለትና ባቡ ማ ጃአ ፊ ገስሊል በውል ሽንትን ስለማጠብ የሚለውን ሲያስቀምጡ ካነ ላ የስተትሩ ሚን በውሊሂ የሚላለ ከሽንቱ አይጠራም ነበር ነው የሚለው። ስለዛ ሚነል በውል በማለት የተፈለገው የራሱ የሰውየው ሽንት ነው ማለት ነው። ወለም የዝኩር ሲዋ በውል ናስ አሉ። ታዲያ ቡኻሪ መልእክተኛው ሰለላሁ ዐለይሂ ወሰለም የሰውን ሽንት ነው የጠቀሱት፣ ሌላው እዚህ ውስጥ አልገባም አሉ። የእንስሳቶቹ ለማለት ነው። ለምሳሌ የእንስሳቶቹ የሰው ያንዱ ሰው ነጃሳ ነው ከተባለ የሁሉም ሰው ነጃሳ ይሆናል፣ ችግር የለውም። የሌላም ሰው ከተረጨበት ያው ይነጅሰዋል፣ መጠቀቅ ይኖርበታል። ወኢላ አኺሪህ ከራሱ የራሱን ግርሽ ካበላሸበት የሌላው ሰው ደግሞ የበለጠውኑ እንደሚያበላሸው ጥያቄ የለውም። የሌላው ራሱ የእንስሳ ይገባል አይገባም እዚህ ውስጥ የሚል ሁላ መስአላ አለ። እሱ ላይ ያው የእንስሳ ሽንት በሻፊዕያዎቹ ዘንድ ነጃሳ ነው፣ ስጋው የሚበላ ቢሆንም ባይሆንም። በሌሎቹ ደግሞ ስጋው የሚበላ ከሆነ ሽንቱ ነጃሳ አይሆንም የሚሉ አሉ ማለት ነው። የሰውን ሽንት እንጂ የእንስሳትን ሽንት እዚህ ውስጥ አያካትም እያሉ ነው። ለምን ከተባለ
ስጋው የሚበላ ነገር ሽንቱ ጣሃራ ስለሆነ የሚበላ ነገር ሽንቱ ጣሃራ ነው የሚለው በሻፊዒያዎቹ እንደ መዝሐብ የሚበላም ቢሆን ስጋው ነጃሳ ነው ቢባልም ብዙ ሙጅተሂዶች ከሻፊዒያ ዑለማዎች አይ የሚበላ እስከሆነ ድረስ ሽንቱ ነጃሳ አይደለም ያሉም አሉ። አልሐፊዝ ኢብኑ ሐጀር ረሂመሁላህ ከቡሃለኞቹ ኢብኑ ሐጀር ራሳቸው ይሄን ብለዋል ማለት ነው። እንዳውም ሚነል በውል ያለው ሁሉንም ከሰው ልጅ ውጪ ያለውንም ያካታል ቢባሉ እንኳ አሉ አያካትም እሱ ግን ቢባሉ እንኳ አሉ መኽሱስ ነው አሉ። ለምን ከተባለ بالأدلة المقتضية لطهارة بول ما يؤكل ስጋው የሚበላ እንስሳ ጣሃራ መሆኑን የሚያስረዱ ሐዲሶች በመኖራቸው ይሄ በሰው ልጅ ሽንት ብቻ ላይ ያጠረ ይሆናል ብለው በዚህ መልክ አብራርተውታል። እሳቸው ከሻፊዒ ዑለማዎች ናቸው። ጥንቃቄ የሚያስፈልግ ነገር ነው ማለት ነው የጣሃራ ነገር። وأما الآخر فكان يمشي بالنميمة ያሉት ደግሞ ሰዎች መካከል ፈሳድ ጥፋት ይሰራ ነበር፣ ሰዎችን ያጣላ ነበር። ነሚማ ማለት ነገር ማመላለስ ማለት ነው። እንዲህ አለ ብያሉ ማነካካት አነካኪ የሆነ ሰው ማለት ይሄን ደግሞ ነቅሉል ከላሚ او ነቅሉ ከላሚ الناس ነው የተፈለገው على وجه الافساد ሰዎችን ለማጣላት አስቦ እከሌ እንዲህ ብሎሃል እንዲህ ሊያረግህ ነው እከሌ እንዲህ አለ እሱ እንዲህ እያሉ على وجه الافساد ነው የተፈለገው ኢድራር ተፈልጎበት ማለት ነው። መስለሃ ካለ ወይም መፍሰዳ የሌለበት ከሆነና ጥሩ ውጤት ያለው ከሆነ እሰየው። ወይም ለማረጋገጥ ከሆነ አንዳንዴ ሰውየው የሌለበት ቦታ ሊዋል ይችላል። እንዲህ ብሏል እንዲህ አድርጓል ተብሎ ይወራል። ሰውየው ያንን ነገር ያላደረገ ያንን ነገር ያልተናገረ ሆኖ እከሌ እንደዚህ ነው ይባላል። እሱ ግን አይደለም ሰውየው። አሁን ይሄ ነገር አንዳንድ ጊዜ በከፋ ሁኔታ ይሆናል። አንዳንዴ ማረጋገጥ ሊኖርበት ይችላል። ሰውየው ከሱ ሰው ጋር እየታማ ካለው ሰው ጋር በመሰረቱ ሰውየው ወንጀሉ እስካልተረጋገጠበት ድረስ እየታማ ነው ያለው ነው የምንለው፣ ወንጀለኛ አይባልም። ስለዚህ በጥርጣሬ ደረጃ ያለውን ነገር ለማጣራት ፈልጎ ሊሆን ይችላል። ሰውየው እንዲህ ነው ተብሏል፣ ምንድነው አንተ እንደዚህ አደረክ ተብሏል፣ ምንድነው ይሄ ነገር እንዴት ነው ምን ያክል እውነት ነው ብሎ መጠየቅ ከሆነ ለምሳሌ እዚህ ውስጥ ላይገባ ይችላል። ወይም ደግሞ ሰዎቹ ተጣልተው ከሆነ ለማስታረቅ ከሆነ እከሌ እንደዚህ ብሎ ወቅሶሃል ስለዚህ ብሎ ከሆነ ለምሳሌ የሰውን ነገር ወደ ሌላ ሰው ወሰደ ተብሎ አይባልም ነው ማለት ሙጥለቀን አይደለም ይሄ ነገር የሚከለከለው የሚለውን ለማስረዳት ፈልጌ ነው። በመፍሰዳ ሲሆን በማጥፋት ሲሆን አንዳንዴ ሰዎች ላይ የሚወራው ነገር ምን ሊሆን ይችላል? በራሱ ጥፋት ሊሆን ይችላል፣ በራሱ መፍሰዳ ሊሆን ይችላል። ያ መፍሰዳ ውስጥ ሰውየው ጉዳዩ ጨምረው ሊሆን ይችላልና ወይም ደግሞ እሱ ራሱ የወንጀሉ ተካፋይ እንዳይሆን ማጣራት ጋር በተያያዘ ከሆነ ያንን ሲያጣራ ማን ይሄን ነገር እንዳለ አለመናገር እስከቻለ ድረስ አለመናገሩ የተሻለ ይሆናል። መናገር ካለበት ግን ቢናገር ለምሳሌ على وجه الافساد ነው ላይባል ይችላል። ግን እንዲሁ በደፈና እንዲህ ተብሏል ይሄ ነገር እንዴት ነው እንዲህ እየተባለ ነው ይሄ ነገር እንዴት ነው ማለት ደግሞ ይቻላል። በዛ ከሆነ የበለጠ የተሻለ ይሆናል። ነቅሉ كلام الغير بقصد الاضرار ብለዋል ኢማሙ ነወዊ። ለምሳሌ ሁሉም ዑለማዎች ይሄንን ነው የሚሉት። እርግጥ ነሚማ ማለት ሌላውን ሰው ከሌላ ሰው ወደ ሌላ ሰው ነገር ማዋሰድ ነው። ሰዎቹ መካከል ያለውን ነገር ለማጥፋት ጥፋት ለመስራት ለማበላሸት ወይም ለማጣላት እንበለው ማለት ነው። ሚን አቅበህ القبائح በጣም ጸያፍ መጥፎ ከሚባሉ ወንጀሎች አንዱ ነው ይሄ ሰዎችን ነገር ያመላለሱ ማጣላት ማለት ነው። ለዛ እንዳውም ከከባኢር ውስጥ ተቆጥሯል። ጀነት አይገባም ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ላ يدخل الجنة ነማም ሰዎችን ነገር ያመላለሰ ጸብ በመሐከላቸው እንዲፈጠር የሚያደርግ ጸብጫሪ ነገረኛ ሰው ይሄ ጀነት የማይገባም ሁላ ተብሏል። ስለዛ በጣም ጥንቃቄ ይፈልጋል ማለት ነው። ይሄም ነገር የዓዛብ القبርንም ቅጣት እንደሚያስከትል እዚህ ላይ ሐዲሱ ያስረዳል። ሐዲሱ ከሚያስረዳቸው ነገሮች ዓዛብ القبር ራሱ መኖሩን ነው። ዓዛብ القبር አለ
አንዳንድ ሰዎች ከድሮም ጀምሮ አዛበል ቀብር እንዴት ይኖራል? ሰውየው ሞተ፣ ከዛ የተቀበረው ጀሰዱ ነው የሚቀጣው ወይስ ሩሑ ነው የምትቀጣው ወይስ ጀሰዱም ሩሑም አንድ ላይ ሆነው ነው የሚቀጡት? ይሄ ነገር ምናምን ብለው አዛበል ቀብርን የካዱ ሙብተዲዓዎች አሉ። አዛበል ቀብርን የለም ብለው የካዱ ሙብተዲዓ የሐዋ ስሜት ተከታይ የሆኑ ሰዎች አሉና እንግዲህ ላይጠፋ ይችላል፣ በአሁንም ሊኖር ይችላል፣ አይታወቅም። መቼም ቢድዓ ባለቤት አያጣም በየዘመኑና ሊኖር ይችላል አሁንም ባለበት። ግን ይሄ ሐዲስ ቀጥታ መረጃ ነው ማለት ነው። ፈሸቀሃ ንስፈይን ፈከሰረሃ ንስፈይን የሚልም አለ፣ ለሁለት ሰበሩት የሚልም አለ፣ ለሁለት ሰነጠቁት የሚልም አለ። ሰብረውም ይሁን ሰንጥቀው፣ መሰንጠቅ ማለት ይሄ ዘንባባውን ለሁለት ከፍለውት ማለት ነው። አንዱን ቀንዘል ለሁለት ሰብረው ማለት ደግሞ ወደ እንዲህ አድርጎ መሃል ላይ መስበር ማለት ነው የሚሆነው። በምንም ይሁን ሁለቱን ለሁለት ከፍለውት አንዱን ያነሱትን ቀንዘል ሁለቱ ቦታ ላይ አድርገውታል ነብዩ ሰለላሁ ዐለይሂ ወሰለም ነው። ያ ረሱላህ ይህን ለምን አደረጉ ሲባሉ የሰጡት ምክንያት ነው። የሰጡት ምክንያት ለዓለሁ አን ይኸፈፈ ዐንሁማ ማ ለም ተይበሳ፣ ሁለቱ ቀንዘል እስካልደረቀ እስኪደርቅ ድረስ ቅጣቱን እንዲቀልላቸው ነው ያሉት። ቅጣቱን እንዲቀር አይደለም፣ አይቀርም ማለት ነው ቅጣቱ ሀዮሳ እንዲቀልላቸው፣ ተኽፊፍ እንዲደረግላቸው። ኢላ አን የይበሳም አለ፣ ኢላ አን ተይበሳም አለ። ታዲያ እስኪደርቅ ድረስ ብቻ ለምን ሆነ? ቀንዘሉ እስኪደርቅ ብቻ ለምን ሆነ? ባይሆን የተምር የዘንባባ ቀንዘል ስለሆነ ረጅም ጊዜ ይወስዳል ለመድረቅም፣ ቶሎ የሚደርቅ አይደለም። ሁሉም እንጨቶች እኩል አይደርቁም፣ ሁሉም ዛፎች እኩል አይደርቁም። ይሄ አሁን ብዙ ጊዜ ይወስዳል ለመድረቅ። ይሁን ለምን? ምክንያቱም ለሰዎቹ ቅጣቱ የቀለለላቸው በምን ምክንያት ነው የሚለው ምክንያቱ ግልጽ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሸፋዓ ጠይቀው ነው ማለት ነው አለ። ይሄ ሁለቱ ቀንዘል እስኪደርቅ ድረስ አላህ ወይ ቅጣቱን አቅልልላቸው ብለው ሸምግለው የእሳቸው የመልእክተኛው ሰለላሁ ዐለይሂ ወሰለም ሽምግልና ነው። አንድ ይሄ ነው ዱዓቸው፣ ይሄ ነበር። አላህ ወይ እስኪደርቁ ድረስ ይሄ ዛፉ ቀንዘሉ እስኪደርቅ ድረስ ብለው ዱዓ አድርገው ነው ማለት ነው እንጂ ራሱ ቀንዘሉ በራሱ ለሰውየው ቀብሩ ላይ ስለተጣለ ቀንዘሉ በራሱ ይጠቅመዋል ማለት ግን በሐዲስ ውስጥ የለም። ሌላ ደግሞ እርጥብና ደረቅ ልዩነት አላቸው ማለት አይደለም ይላሉ ዑለማዎቹ። ለምሳሌ አልኢማሙ አልኸጣቢ ረሂመሁላሁ ተዓላ ይህን ብለዋል። መልእክተኛው ሰለላሁ ዐለይሂ ወሰለም እስኪደርቁ ድረስ አላህ ወይ ተኽፊፍ አድርግላቸው ብሎ ዱዓ አደረጉ። የእሳቸው ሸፋዓ ነው እንጂ ይሄ ከቀንዘሉም ጋር ግንኙነት የለውም። ቀንዘሉ እርጥብ መሆንና ደረቅ ከመሆን ጋርም አይገናኝም ጉዳዩ ይላል። ምክንያቱም አንዳንዶቹ ምን አሉ? እርጥቡ ዛፍ ተስቢሕ ስለሚያደርግ እዛ ቀብር ላይ ሆኖ ተስቢሕ ሲያደርግ ሰዎቹ በዛ ተጠቅመው ነው የሚል መላምት ተፍሲር ወይም ታዊል ያመጡ ሰዎች ነበሩ። ይሄ ደግሞ እንዳይባል ዛፉ እርጥቡም ዛፍ ተስቢሕ ያደርጋል፣ ደረቁም ተስቢሕ ያደርጋል ለተስቢሑ ከሆነ። ምክንያቱም ወኢን ሚን ሸይኢን ኢላ ዩሰቢሑ ቢሐምዲሂ ወላኪን ላ ተፍቀሁነ ተስቢሐሁም፣ ቋንቋቸውን አታቁም ተስቢሓቸውን እናንተ ለይታችሁ አይገባችሁምና ነው እንጂ አንዳች ነገር እንኳ የለም በዚህ ፍጥረተ ዓለም ውስጥ አላህን የሚያጠራ ቢሆን እንጂ ብሏል አላህ። ደረቁም እርጥቡም ማለት። ስለዛ እርጥቡ ከደረቁ የተሻለ ምንነት ኑሮት ወይም ጠቀሜታ ኑሮት አይደለም ከሟች አንጻር ማለት ነው። ይሄ ነው የተሻለ ትርጉሙ። ታዲያ ይሄን ተከትሎ ሰዎች ቀብር ላይ የሆነች ነገር ተከል ያደርጋል። እንዳውም በዛው በቅሎ እዛው ቦታ ላይ እንዲቆይ አንድን ዛፍ የሆነ ቦታ ስንተክለው ደርቆ ከቀር አሁን ይሄ ጣሉት እዛ ላይ ደርቆ ቀረ አይደለ? የማይደርቅ ከሆነስ በዛው ዛፍ ሆኖ የሚቀጥል ከሆነስ የሚያድግ ከሆነ ምጸድቅ በዛው ጸድቆ እንዲቀር አድርገው ራሱ የሚተክሉበት ሁኔታ አለ። በዚህ ሐዲስ ሰበብ አድርገው እዛ ላይ ይተክላሉ
ዛፍ ነገር ይተክላሉ። የሚያድግ ዛፍ ማለት ነው። ቀብር ላይ ይተክላሉ። ይሄን ማድረግ እንዴት ነው? ይቻላል ወይስ አይቻልም? ሲጀመር ቀብር ላይ የሆነን ቀንዘል ነገር ማስቀመጥ ይቻላል አይቻልም? ነብዩ ሰለላሁ ዐለይሂ ወሰለም አደረጉ ተብሎ መሽሩዕ ነው፣ ስለዚህ እኛም ማድረግ እንችላለን ተብሎ ይደረጋል አይደረግም? ይሄን እነ ኸጣቢ እና ሌሎች ዑለማዎች ትክክል አይደለም፣ ይሄ ሙንከር ነው ብለዋል። ምክንያቱም ቢበረከት የዲ ረሱልላህ ሰለላሁ ዐለይሂ ወሰለም ነው እንጂ የሚገናኘው ከመልእክተኛው ጋር የተገናኘ ጉዳይ ነው እንጂ ከቀንዘልም ከዛፍም ጋር የተገናኘ ጉዳይ ስላልሆነ አሉ። አንድ ሁለተኛ ነብዩ ሰለላሁ ዐለይሂ ዐለይሂ እነዚህ ሰዎች እየተቀጡ መሆኑን የተቀጡበትን ምክንያትም ጭምር አወቁ። ከዛ ተንስተው ነው ይሄን እርምጃ የወሰዱት። አንተ ሰውየው የተቀጣ ነው እየተመነዳ ነው ምኑን አውቀህ ነው ይሄን እርምጃ የምትወስደው? እንደገና ሌላ መስአላ ይሆናል ማለት። ለዛ ይሄ መስአላ ኻስ በመልእክተኛው ሰለላሁ ዐለይሂ ወሰለም ኻስ ነው ማለቱ ነው እንጂ የሚቀርበው ሁሉም ሰው ሊያደርገው ይችላል ማለት ተገቢ አይደለም ይላሉ ዑለማዎች ማለት ነው። ምክንያቱም ገይብ የሆነ እነ ቃዲ ዒያድ ረሕመቱላሂ ተዓላ ዐለይህ ሙሐቂቆቹ ምን ብለዋል? መልእክተኛው ሰለላሁ ዐለይሂ ወሰለም ምክንያቱን በዛ ልክ ባያብራሩና ዝም ብለው ዛፉ እስካልደረቀ ምህረት ያገኛሉና ነው ብለው ቢሉ ኖሮ እሺ ያል። አሁን ምክንያቱን ግን አብራሩ። ገይብ የሆነን ነገር ተናገሩ። ሰው የማያውቀውን ነገር ቀብር ውስጥ ያለው ሰው እየተቀጣ ነው እየተመነዳ ነው አይታወቅም። አሁን በሆነ ምክንያት አላህ ካላሳወቀው ሰው እንዴት ያውቃል? አይታወቅም። ምክንያቱም እንዲሁ የምታየው ነገር ነው። የካፊሩንም ቀብር ወይም የሙናፊቁንም ቀብር የፋጅሩንም ቀብር እንደ ሙጅሪም ሰውን ቀብር ብትከፍተው ምንም ተኝቶ ነው የምታገኘው። ጀናዛውን እንዳስቀመጥከው ነው የምታገኘው። ጋሊበን እንደዛ ነው እና የሚዳሰስ ነገር አይደለም። ገይብ የሆነን ነገር በዚህ ጉዳይ ላይ ተናግረው ስለሆነ ያስቀመጡት ጉዳዩን ሌላው ሰው ይሄን እርምጃ መውሰድ የለበትም ተብሎ ተቀምጠዋል። ላ የልዘሙ ሚን ከውን ላ ነዕለሙ አዩዐዘቡ አም ላ አላ ነንሲበ ለሁ ፊ አምሪን ዩኸፍፉ ዐንሁ አልዐዛበ አለው ዑዚበ የሚል ደግሞ ተናግረዋል እነ ኢብኑ ሐጀር። እዝነት አገኘ ሰውዬው ወይስ አይደለም፣ ተቀጣ አልተቀጣም የሚለውን ነገር ማወቅ አለማወቃችን ከአላህ ሱብሓነሁ ወተዓላ ረሕመት እንድንለምንለት አይከለክለንም። ግን እንዲህ አይነት ቁስ የሆነን ነገር እዛ ላይ ከማስቀመጥ ጋር የተያያዘና ተግባር ሌላ እስትግፋር ከማድረግ አላህን ከመለመን ረሕመት ከመለመን ያለፈ ሌላ ተግባርን ለማድረግ ግን የሚያስችል ነገር የለም ማለት ነው። ዐዛበል ቀብር አለ። ሽንት እንዳይነካን ጥንቃቄ ማድረግ እንዳለብን፣ ነጃሳ እንዳይነካን መጠንቀቅ እንዳለብን፣ ጠሃራችንን መጠበቅ እንዳለብን ሐዲሱ ያስረዳል። ነጃሳ እንዳይነካን ስንል ለሰውነታችንም ለልብሳችንም ማለት ነው። ለምንሰግድበትም ቦታ ለመስገጃ ለምሳሌ ቦታ ማለት ነው። እንዲሁም ነጃሳን ማስወገድ ዋጅብ መሆኑን ግዴታ መሆኑን እንረዳለን ከዚህ ሐዲስ ማለት ነው። ባይሆን ነጃሳን ማስወገድ ግዴታ የሚሆነው ሶላት መስገድ ሲፈልግ ነው ወይስ ልክ እንደነካኝ ነው ማስወገድ የሚወጅብበት? ሰውየው ላይ እንደነካው ነው ማስወገድ የሚወጅብበት ተባለ። ምክንያቱም ዋጅብ ነው ከተባለ መቼ ነው ይሄን ዋጅብ መተግበር ግዴታ የሚሆንብኝ ብሎ ሊጠይቅ ይችላል። ሰው ለማብራራት አለበት። በመሰረቱ ነጃሳ ከነካው ያንን ነጃሳ ማስወገድ ይወጅብበታል። ግን ሶላት ለመስገድ ወይም ጠሃራን የሚያስፈልገውን ዒባዳ ለመስራት እስክፈልግ ድረስ ያለው ሰዓት ነጃሳው እንደነካው ብቆይ ሰውየው በመቆየቱ ወንጀለኛ እናደርገውም። ግን ጥንቃቄው ቀድሞ እንደነካው መታጠቡ ነው ከቻለ ብዘገይ ግን በመዘግየቱ ወንጀለኛ እናደርገውም የሚለው ነው። ኢዘን ቀድየቱ ዐይንን ስለሆነ ሌላ ደግሞ ይሄ መስአላ ለእኛ ልናደርገው አንችልም የሚለውን በደንብ ትላደርግ ብዬ ነው። ቀድየቱ ዐይን የሚባል ደግሞ አለ። ዑለማዎች ቀድየቱ ዐይንን ይሉታል። ማለት የተለየ ጉዳይ ማለት ነው። የተለየ ጉዳይ ከሆነ ሌላውን አካል በማያካት መልኩ የመጣ ሲሆን እዛው ላይ ይቆማል፣ ወደ ሌሎች ሰዎች አይተላለፍም የሚል አለ። ያው መስአላው ኺላፍ ቢኖርበትም የተሻለው መቼም ይሄ ነው ማለት ነው። መሽሩዕ አይደለም ማስቀመጥ ተፈላጊ አይደለም የሚለው ነው የሚሻለው። ግማሹ ግድ የለም ሰው
እርጥብ ዛፍ እዛ ላይ ቢያስቀምጥ ዛፉ ተስቢህ እስኪያደርግ ድረስ እስኪደርቅ ድረስ ሰውየው ይጠቀምበታል በዛ የሚል መስአላ አለ። ግን ቀضية عين ናት አንደኛ፣ ሕክማው ደግሞ ያልታወቀ ነገር ነው ሁለተኛ። ሶስተኛ ደግሞ መልእክተኛው ሰለላሁ ዐለይሂ ወሰለም ከዚህ ቀብር ውጪ ሌሎች የሚቀጡ ሰዎች ሞልተዋል በቀብራቸው ውስጥ፣ ለሌላ ሰው ይሄን ነገር አላደረጉም። ከዚህ ከሁለቱ ሰዎች ውጪ ሌላ ቀብር ላይ አንድም ቀን አላደረጉም፣ ለምልክት ያስቀመጡት ካልሆነ በቀር። ያን አንድ ጊዜ የወንድም ቀብር ሊወቅበት ብለው ምልክት ያስቀመጡት አለ። ያ ደግሞ እንደዚህኛውም አይደለም እርጥብም አይደለም፣ ከምህረት ያገኝበታል ከሚለው ጋርም ግንኙነት የለው። ስለዛ እንሳቸው ይሄን ነገር ከዛ ውጪ ባለማድረጋቸውም ከሷሃቦችም አንድም ሰው ቀብር ላይ ዛፍ ያስቀመጠ ወይም እርጥብ ነገር ቀንዘል ነገር ያስቀመጠ የለም። ይሄም አይታወቅምና ብቻ ቡረይደቱ ብኑል ሑሰይብ የሚባሉት ሷሃባ እሳቸው ግን እኔ ስሞት ቀብሬ ላይ 2 ቀንዘሎችን ያስቀምጡልኝ ብለዋል የሚል አለ። ሷሂህ ነው እሱ። ከዛ ውጪ ግን ከሌሎች ሷሃቦች አልታወቀም ማለት ነው። አዛበል ቀብር እንግዲህ በዚህ በሁለት ምክንያት ብቻ ያጠረ አይደለም። ከዚህም ውጪ ሌሎች ምክንያቶች ይኖራሉ። የቀብርን ቅጣትን የሚያስከትሉ ነገሮች ይኖራሉ ማለት ነው። ነሚማ ሰዎችን ማጣላት፣ ነገር ማመላለስ ይሄ ከባድ ወንጀል እንደሆነ የአዛበል ቀብርን ምክንያትም እንደሆነ እንዳውም ጀነትን ከልካይ እንደሆነ ሁላ አይተናል ማለት ነው። መልእክተኛው ሰለላሁ ዐለይሂ ወሰለም በጣም አዛኝ መሆናቸውን ከሰው ልጅ አደጋ ላይ እንዳይወድቅ የሚያደርጉት ጥረትና ለሰው ልጅ እዝነታቸውንም እዚህ ላይ እንመለከታለን። በዚህ ሁለት ነገር ነው ያደረጉት ነብያችን ሰለላሁ ዐለይሂ ወሰለም ለኡማው አዝነው የቀብርን ቅጣት የሚያመጣን ነገር እንድንጠነቀቅ ማስተማራቸው ትልቁ እዝነትና ትልቁ ረህመት በዚህ ይገለጻል። ሁለተኛው ደግሞ ራሱ ጥፋቱን አጥፍቶ እየተቀጣ ላለው አካል ራሱ አዝነው ረህመት መከጀላቸውና መጠየቃቸውም እንዲሁ ነው ማለት ነው። ሌላ ሰው ወንጀል ከሰራ ያንን ሰው መሰተር፣ ከዚህ ሐዲስ ይሄንንም እንወስዳለን። ምክንያቱም አሁን ነብያችን ሰለላሁ ዐለይሂ ወሰለም ጥፋቱን ተናገሩ እንጂ እዚህ ውስጥ ተቀብረው ያሉት እከሌና እከሌ ይባላሉ፣ እንዲህ አይነት ቀቢላ ሰው ናቸው፣ እንደዚህ ናቸው፣ እከሌና እከሌ ይባላሉ ብለው ስለ ሰዎቹ ምንም ያነሱት ነገር የላቸው። ኢነሁማ ለዩዐዘባኒ ብቻ የደረሰባቸው ደግሞ ቅጣት በዚህ ምክንያት ነው፣ ስለዛ ተጠንቀቁ የሚል ብቻ ነው። ስለዛ ወንጀል ሲሰራ እከሌ የሚባል ሰው እንዲህ አድርጎ እንዲህ አጥፍቶ መባል አያስፈልግም ማለት ነው። አንዳንዴ ስሙን ለመጥቀስ የሚያስፈልግበት ምክንያቶች ሊኖሩ ይችላሉ። እሱ ራሱን የቻለ መስአላ ሆኖ እያለ ግን በመሰረቱ ሰው ጥፋት ካጠፋ ሰውየውን ስሙን ጠቅሰን ሰው ዘንድ ማዋረድ አያስፈልግም። እንዲሁ በደፈናው እንዲህ አይነት ጥፋት ጥሩ አይደለም፣ እንዲህ አይነት ጥፋት እየተሰራ ነው ያለው ይሄ ነገር ጥሩ አይደለም ብሎ ማለት አስፈላጊ እንደሆነ እንማራለን ማለት ነው። ለዛ መልእክተኛው ሰለላሁ ዐለይሂ ወሰለም ብዙ ጊዜ ጥፋት ሲጠፋ ሰዎች ጥፋት ሲያጠፉ ማባሉ አቅዋሚን የፍዓሉነ ከዛ ወከዛ ነበር የሚሉት። እንዲህ የሚሰሩ ሰዎች ምን ማለታቸው ነው? ለምን እንዲህ ያደርጋሉ ነው እንጂ የሚሉት ይሄ እከሌ የሚባለው ሰው እንዲህ አደረገ ለምን እንዲህ ያደርጋል አይሉም ነበር። ይሄንም እንደ አዳብ መውሰድ ይኖርብናል ማለት ነው። ሰው ልጅ መቼም ያው አይብ ነው፣ ሙሉ ሰውነቱ ብዙ አይብ አለው። አይቡን በተቻለ መጠን መሰተር ያስፈልጋል ማለት ነው። ወማ ዩዐዘባኒ ፊ ከቢርን ያለው ቢሰበብ ዘንብን ከቢርን ማለት ነውና ሰውየው ነገረኛ ባይሆን ጸባይ ጭርና ሰዎችን ያሳበቀ ባያጣላ ምን ይቀርበታል? ምን ይቀርበታል? በዱንያም በአኺራም ክሳራና እዳ ነው እንጂ የሚያተርፈው በዚህ ምንም ጥቅም የለውም። ሰውዬው አያችሁ አይደለ? ብተውሳ ያንን ነገር ይጎዳል። ምን ይሆናል? ምን ማለት እንደውም ሰላም ነው የሚያገኘው። ስለዚህ መጠንቀቁ ቀላል ሆነ ማለት ነው። ወንጀሎችን ደግሞ በመስፋፋታቸውንና በቀላል መተግበራቸውን ሳይሆን ውጤታቸውን ማየትም አስፈላጊ እንደሆነ እንመለከታለን ማለት ነው። እዚህ ላይ እንግዲህ ከዚህ ሐዲስ ጋር ተያይዞ ብዙ ነገሮች ይባላሉ።
ለምሳሌ የሚናሉ ዑለማዎች ይሄን ሐዲስ ሲያብራሩ ማለት ነው እሺ የሞተ ሰው በህይወት ባለ ሰው ስራ ይጠቀማል አይጠቀምም የሚል መስአላ መጣ ሟች በሰዎች በህይወት ያሉ ሰዎች በሚሰሩት ስራ ይጠቀማል አይጠቀምም ይሄን ነገር በሁለት ከፍሎ ማየት ያስፈልጋል አንደኛው በህይወት ያለ ሰው ለሞተው ሰው እስትግፋር ማድረግ ማለት አላህ ይማረው አላህ ይዘንለት ብሎ ማለት ዱዓ ማድረግ ለሟች እስትግፋር ማድረግ ይሄንኛው እንደምትጠቀምበት ኺላፍ የለውም አጠር አድርጌ በደንብ እንትን ላድርገው ብዬ ይሄ ኺላፍም የለውም መረጃም ያለበት ጉዳይ ነው ስለዚህ ሙጥለቀን ሟች በህይወት ያለ ሰው በሚሰራው ስራ አይጠቀምም ብሎ ዝግት ተደርጎ ሙጥለቅ በሆነ መንገድ አይነገርም ማለት ነው ይሄ ነገር ሃዮስ ምክንያቱም እንደዛማ ምንል ከሆነ ሶላተል ጀናዛ ስለምን እንሰግድበታለን ሶላተል ጀናዛ እኮ ማለት ለሰውየው ምህረት መጠየቅ ማለት እኮ ነው ምንም ሌላ ነገር የለውም ሃዮስ ሱጁድ ሩኩዕ የሌለበት ሶላት ምን ሶላት ይባላል ምንድነው የተፈለገው አሁን በሶላተል ጀናዛ አላህ ወይ ምህረት አድርግለት የሰው ጥፋተኛ ነው እንግዲህ አንተ ነህ የምታቀው ጥፋተኛ እንደሚሆን እኛ እናስባለን ጥሩም ደግሞ ነገር ይኖረዋል ሙስሊም መሆኑን እኛ ነው የምናቀው በዛሂሩ አንተ ከኛ የበለጠ እሱን ታቀዋለህ እናም ያው ባክህን ምህረት አድርግለት ብሎ መለመን ነው የተያዘው ይሄ በዋጅብ ደረጃ ነው የተቀመጠው ደግሞ ታዲያ ባይጠቀም አላህ ግዴታ ሲገዱበት ይላል ይጠቀማል ማለት እንደውም فاعلم انه لا اله الا الله واستغفر لذنبك وللمؤمنين ለሙእሚኖች ምህረት ጠይቅላቸው ነው የተባሉት መልእክተኛው ሰለላሁ ዐለይሂ ወሰለም እንዳውም ጁሙዓ ኹጥባ ላይ ለምሳሌ ለሁሉም ሙስሊም በህይወት ላሉትም ለሞቱትም ምህረት መጠየቅ አንዱ የኹጥባው ሩክን ነው ያ ካልተደረገ ኹጥባው እንዳልተደረገ ይቆጠራል ማለት ኹጥባው እንዳልተደረገ ከተቆጠረ ጁሙዓው ሶላት አይሆንም ማለት ነው ዙህር ነው መሰገድ ያለበት ወይም ኹጥባው በትክክል መደገም አለበት ማለት ነው በዚህ ደረጃ የተቀመጠ እስከሆነ ድረስ ይጠቀማል ማለት ነው ሟች በዚህ ምንም ኺላፍ የለም ግን አልቁረቡል በደንያ ወልማልያ በገንዘብ የሚሰሩ ዒባዳና ወደ አላህ መቃረቢያና በአካል የሚሰሩ ዒባዳዎች ከሆኑ ይሄ ለሟች ይጠቅማል አይጠቅምም ነው አሁን መስአላ እዚህ ላይ ነው ማለት ነው ኺላፍ ያለው እዚህ ላይ ግማሾቹ ይደርሳል አሉ ለምሳሌ ከአኢማዎቹ ከትላልቅ አኢማዎች እነ ኢማሙ አህመድ ረሂመሁላሁ ተዓላ ይደርሰዋል አሉ ሰውየው ሰደቃ ሰድቆ ይሄን የሰደቃዬን አጅር ለከሌ ይሁንልኝ ብሎ ብል ለከሌ ነው የሰደቅኩት ብል ለሟቹ ይደርሰዋል አሉ ወይም ብጾም የሲያሙን አጅር የሐጅ አደረገ የሐጁን አጅር ቢሰጥ በእኛ መዝሐብ ግን አይሆንም አስሉ ማለት ነው ግን ያው ሻፊዒያዎቹም ቢሆኑ ዑለማዎች በተግባር ደረጃ ደግሞ ይደርሰዋል የሚለውን መዝሐባቸውን ቀየር አድርገው በዛ ይሄዱበታል በዚህ ሀገር የሚታወቀው እሱ ነው ግን ኢማሙ ሻፊዒ ደግሞ የኢማሙ አህመድ ሼክ ናቸው እሳቸው ደግሞ አሉ አይሆንም አሉ በመረጃ የተጠቀሰው ብቻ ነው የሚደርሰው አሉ እሱም ጥሩ ልጅ አሳድጎ ከሆነ ልጁ ጥሩ ከሆነ ልጁ የሚያደርገው ነገር ይደርሰዋል ተብሏል አቅርቶ ከሆነ ዒልም አስተምሮ ከሆነ ዒልሙ እስከ ተጠቀም ድረስ ይደርሰዋል ተብሏል ከዛ ውጪ እሱ ትቶት የሞተ ኸይር ነገር ካለ በዛ ሰዎች ሲጠቀሙ ይደርሰዋል ተብሏል ከዛ ውጪ ባለ ግን እኔ የሰራሁትን ኸይር ስራ አጅሩን ለእከሌ ሰጥቻለሁ የሚባል የለም አይደርሰውም የሚለውን ይዘዋል እኔ ትክክለኛ የሚመስለኝ እሱኛው ነው ግን ያው መስአላው የኺላፍ መስአላ ነው የኺላፍ መስአላ ሲሆን መስአላው ይሄ ነው ትክክል ይሄ ውድቅ ነው ማለት ይከብዳል ሁሉም መረጃ የቀረበበት ሲሆን በተለይ እንደውም ደግሞ ትላልቅ አኢማዎች የተኻለፉበት ሲሆን ማንም ሰው መጥቶ አይ ይሄ ነገር በዚህ ነው መያዝ ያለበት ብሎ መደምደም አይቻል አላ ይሐል እስከዚህ ድረስ ተደርጓል ማለት ሌላ መከልከሉ ይበልጣል አይደርስም ማለቱ ይበልጣል የሚለው ላይ ደግሞ ሐታ ይደርሳል ብንል ማለማድረጉ ይሻላል የሚለው ደግሞ አይታወቅም ይሄ مما لم يعهد في عند السلف አኢማዎች ዘንድ ድሮ ትላልቅ ዑለማዎች ዘንድ ይሄ ያልተለመደ ነገር ነው ምክንያቱም ሰዎች አንዳንድ ነገሮችን ከጥሩ መነሻ ይነሱና በሂደት ያ ነገር
ሌላ መልክ እየያዘ ይመጣና ራሱን የቻለ ህግ ተሽሪዕ ይሆናል፣ ይበላሽ። ይሄ መስአላ ለምሳሌ በመሰረቱ የፈቀዱ አሉ ብለን ይሆናል ያሉ አሉ ማለት ነው አባባ። አሁን ከዛ ተንስቶ ሰዎች ሰው ሲሞት ቁርአን ይቀሩበታል፣ ሟቹ ላይ ቀብር ላይ ቁርአን ይቀራል። አልፎም ገንዘብ እየተከፈላቸው የሟች ቤተሰብ ገንዘብ እየከፈለ ሳምንት፣ ወር፣ 15 ምናምን የሟች ቤት ቁጭ ብለው ወይም እዛ እየሄዱ ወይም ቀብሩ ጋር እየሄዱ ገንዘብም ጭምር እየተከፈለ ያው ሰው ማህበረሰቡ ውስጥ ማት ነገሮች ነው የሚኖሩት። እኛም ማናቃቸው ነገሮች ሁሉ ይኖራሉ፣ ማናስተውላ ወላ አኺሪህ ነውና ታዲያ እንዲህ ይሆናል። ስለዚህ ይደርሰዋል የሚለው መስአላ በራሱ ችግር አልነበረውም። ያንን በመተግበር ሂደት ውስጥ ግን ምን መጣ ማለት ሸርዑ ያላዘዘውን ሸርዑ ያልፈቀደውንና የሌለ ነገር ውስጥ መግባት ይመጣል። ስለዚህ ጥንቃቄ ማድረጉ የተሻለ ይሆናል ወይም መከልከሉ ይበልጣል። ምክንያቱም ሰውየው ለሟቹ የቀራሁትን ቁርአን አጅር ልሰጠው ብሎ ገንዘብ የሚወስድ ከሆነ ቢሆን مثلا ይሄኮ ቁርአን ቀርቶ ወይም ዒባዳ ሰርቶ ገንዘብ መቀበል ፍጹም አይቻል። ቁርአን ቀራ ሰውየው በዚህ በቀራሁት ቁርአን ብሎ ስሙን ይመቀበል አይቻል። ሶላት ሰገደ፣ በሰገደው ሶላት ስሙን ይመቀበል አይችልም። ማንኛውንም የዱንያ ጥቅም ማግኘት አይቻል። ምክንያቱም ቁርአን መቅራት ዒባዳ ነው፣ ሶላት መስገድ ዒባዳ ነው። ሁለቱ እኩል ናቸው። ሌላውም ዒባዳ እንደዚህ ሆነ ካስተማረ ከመቅራት የዘለለ ሌላ መስአላ ይሆናል ጉዳዩ። ካቀራ ለምሳሌ አየህ፣ ካልሆነ ግን ሐታ ማቅራቱ ራሱ ብዙ ኺላፍና እንትን ያለበት ነው መስአላው። እርግጥ እሱ ግን ግድ የለም ዒባዳው መቅራቱ ትላዋው ስለሆነ በትላዋው ሰውየው ገንዘብ መቀበልም ስለማይችል ጭምር ማለት ነው። አላ ይሐል ዑለማዎች ይህን መስአላ በተለያየ አንግል ይመለከቱታል። ግን የተሻለ የሚሆነው ደረሰም አልደረሰም እንዲህ አይነት ነገር ይሄ ስራ ፈትነት ነው። አንዳንድ ጊዜ ምን ይሆናል? ይሄ ስራ ፈትነት ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም ያላደረጉት፣ ሱሐቦች ያላደረጉት፣ አኢማዎች ያላደረጉትን ነገር ለምን ያደርጋል አንድ ሰው ተንስቶ ማለት ነው። እንዲህ አይነት ነገሮች ጥንቃቄ የሚፈልጉ ናቸው። ይህንኛውን ሐዲስ ጨርሰናል። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ረበና አቲና ፊድ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና ዐዛበን ናር።